ሰላም ተማሪዎች እንዴት ናችሁ? ግርማ ነኝ ከግሎብዶክ አካዳሚ የ10ኛ ክፍል የኬሚስትሪ መምህራችሁ ነኝ። እንግዲህ ከዚህ በፊት በነበረው ቪዲዮ ስለ ፕራይመሪ ሴል እና ከዛ ደግሞ ስለ ዳንኤል ሴል አይተን ነበር። ዛሬ ስለ ኤሌክትሮኬሚካል ሴል ዲስከስ የምናደርግበትን ፓርት እናጠቃልላለን ማለት ነው። ሁለት ዲስከሽን ይቀረናል። ሌክላንቺየር ሴል እሱን እናያለን። ከዛ ደግሞ ሰከንዳሪ ሴል ስለሚባሉ ደግሞ ስለሱ አብረን እንመለከታለን ማለት ነው። ይህን ቪዲዮ እየተመለከታችሁ ያላችሁት በሞባይል አፕሊኬሽናችን ከሆነ እዚች ጋር የቴሌግራም ቻናላችን አለች @globdoc academy የምትል እዛች ቴሌግራም ቻናል ውስጥ በመግባት ያላችሁን ኮሜንት፣ አስተያየት፣ ጥያቄ ልታቀርቡልኝ ትችላላችሁ። ወይንም ደግሞ ይህንን ቪዲዮ እየተመለከታችሁ ያላችሁት በዩቲዩብ ቻናላችን ከሆነ ከታች በሚገኘው የኮሜንት ሴክሽን እንዲሁ በመግባት ጥያቄዎቻችሁን፣ ኮሜንቶቻችሁን ልታቀርቡልኝ ትችላላችሁ ማለት ነው። the ሌክላንቺየር ፕሪንሲፕል ወይም ደግሞ the ሌክላንቺየር ሴል እንግዲህ ከዚህ በፊት ስለ ዳንኤል ሴል ስናወራ ዲስከስ እናድርግ ያጠቃለልነው ምንድነው ወደ ትራንዚሽን ቱ ድራይ ሴልስ የዳንኤል ሴል የነበረው the electrolyte was a weight electrolyte አይደለም ዌት ነው ወይም ደግሞ in a solution form ነው። ይሄ ግን ለፖርተብል አይደለም ተንቀሳቃሽ ሆን ለማድረግ ያስቸግራል because ሊኬጅ ምናምን ስለሚኖረው ማለት ነው። ያ ነገር ወደ ምን ይሆን ወደ የሌክላንቺየር ሴል ወይም ደግሞ ይሄ ድራይ ሴል የምንላቸው አድቫንስድ የሆኑ የፔስት ቤዝድ የሆኑ ሴሎች ናቸው። የነሱ ወደ እነሱ ያለው ትራንዚሽን ምንድነው? it's due to the impracticality of weight cells. practically እነዚህ ዌት ሴሎችን ሊኬጅ ስለሚኖር ፖርተብል አይደለም ለማንቀሳቀስ አይመቹም ማለት ነው። ያ ነገር እነዚህ የድራይ ሴሎች ዲቨሎፕ እንዲሆኑ ተደረገ እና ጥቅማቸው ምንድነው? obviously they are portable and more practical for everyday life በየቀኑ ለምንጠቀምበት ፕራክቲካል ናቸው፣ ፖርተብል ናቸው ማለት ነው። they are safer and less prone to leakage. የሊክ የማድረግ ኤሌክትሮላይቱ ፔስት ቤዝድ ስለሆነ ወይም ደግሞ እንደ የተጋገረ ነገር ስለሆነ ፖርተብል ናቸው፣ ሙቭ ማድረግ እንችላለን ማለት ነው። የዚህ የድራይ ሴል ጉድ ኤግዛምፕል ሌክላንቺየር ሴል የምንለው ነው። the ሌክላንቺየር ሴል it provides a stable and reliable source of power. ስቴብል የሆነ እና ደግሞ ዲፔንደብል የሆነ ሪላያብል የሆነ ሶርስ ኦፍ ፓወር ነው for portable device ፖርተብል ለሆኑ ዲቫይሶች ይዘናቸው ልንንቀሳቀስ የምንችላቸው ሴሎች ማለት ነው። ምንድነው ኤሌክትሮዱ ልክ እንደ ሌሎቹ እንደ ዳንኤል ሴል እንደ ፕራይመሪ ሴል የመሳሰሉት we need two types of electrodes አይደለም we need the anode ከዛ ደግሞ ካቶድ ያስፈልገናል። እዚህ ጋር the ሌክላንቺየር ሴል ላይ the zinc ካይን ይሄ ልክ እንደ ጣሳ የሚመስል የዚንክ ጣሳ የሚመስል ነገር እሱ ሰርቭስ አኖድ ልክ እንደ አኖድ ሰርቭ ያደርጋል። ከዛ ደግሞ ግራፋይት ሮድ it serves as a cathode. ይሄ ግራፋይት ሮድ ብቻውን አይደለም which is surrounded by magnesium dioxide, ammonia and zinc chloride. እነዚህ ነገሮች አንድ ላይ እንደ ፔስት ሆነው then they serve as a cathode. This serves as a cathode. The chemical reaction produces electricity efficiently. በዚህ the ሌክላንቺየር ሴል ላይ የሚኖረው የኬሚካል ሪአክሽን የኤሌክትሪሲቲ sufficient በሆነ መንገድ ፕሮቫይድ ያደርጋል ማለት ነው። this is the reaction. አኖዱ ላይ since the anode is zinc ስለሆነ ምን ያደርጋል? zinc ወደ zinc 2+ ኦክሲዳይዝ ያደርጋል። this is oxidation ማለት ነው። ኤሌክትሮን ሉዝ ያደርጋል። then ካቶዱ ላይ we have ammonium chloride አለን፣ magnesium oxide አለን። እነዚህ ደግሞ እዚህ ጋር በአኖድ ሉዝ የተደረገው ሁለት ኤሌክትሮን አክሴፕት አድርገው 2 ኤሌክትሮንስ ሪዳክሽን ይካሄዳል ማለት ነው። then reduction ይካሄድና we produce ይሄ magnesium dioxide dimagnesium trioxide ዋተር እና አሞኒያ ፕሮዲዩስ ይደረጋል ማለት ነው። this is the anode and cathode reaction. ይሄ ነው እንግዲህ ሌክላንቺየር ሴል ላይ
ቤዚካሊ ሃፕን የሚያደርገው ይሄ ነው ማለት ነው። ሶ ዲስ ኢዝ ዘ ኦቨርኦል ሪአክሽን። ኦቨርኦል ሪአክሽን የምንለው ኦብቪየስሊ እንግዲህ የአኖድ ሃፍ ሪአክሽን ወይንም ደግሞ ዘ ኦክሲዴሽን ሃፍ ሪአክሽን ፕላስ ዘ ሪዳክሽን ሃፍ ሪአክሽን አድርገን የምናገኘው ማለት ነው። ሶ ዲስ ኢዝ ዘ ስኬማቲክ ሪፕሬዘንቴሽን ኦፍ ዘ ሊክ-ላንቺየር ሴል። So we have a paste of magnesium oxide, zinc chloride, ammonium chloride and carbon black. እነዚህ they are ልክ እንደ ካቶድ ሰርቭ የሚያደርጉት እነዚህ ናቸው ማለት ነው። So this is a paste እንደዚህ የተጋገረ ይሆናል ማለት ነው። Then we have the zinc cane እሱ ደግሞ እንደ anode ያገለግላል። So we have the graphite rod which is the cathode. Then በዚህ አይነት መንገድ እንግዲህ የእንትኑ this is the electrolyte ይሄ ኤሌክትሮላይት ነው እዚህ ጋር ያለው this is the electrolyte. The graphite rod is the anode. So graphite rod the cathode, graphite rod is surrounded by the electrolyte. በዚህ electrolyte surround የተደረገ ነው ማለት ነው። So the formation of there is some kind of interference okay in the Lick-Lanchier cell ላይ some kind of interference አለ። ይሄ interference ምንድነው? The formation of complex ion የተለያዩ አዮኖች እንትን ያደርጋል። ለምሳሌ አሞኒያ ቢውልድ አፕ ያደርጋል because at the cathode እዚህ ጋር ሪአክሽኑ ላይ እንዳየነው at the cathode ምን ፕሮዲዩስ ያደርጋል? አሞኒያ ፕሮዲዩስ ያደርጋል። so ይሄ አሞኒያ ምንድነው እንትን ሊያደርግ ይችላል ቢውልድ አፕ ሊያደርግ ይችላል። so ይሄንን ቢውልድ አፕ ፕሪቨንት ለማድረግ zinc reacts with ammonia to produce zinc diammonium. Okay, this zinc diammonium it prevents the ammonia build up. So performance decline እንዳያደርግ ይሄ የዚንክ እንደ አኖድ ከማገልገል በተጨማሪ ከአሞኒያ ጋር ሪአክት አድርጎ ይሄንን ኢንተርፌረንስ ምን ያደርገዋል ማለት ነው ይቀንሰዋል ማለት ነው። So this is the reaction. So it forms chloride salt with spectator chloride ions. So this is the reaction. Reaction ይሄንን ይመስላል. And the overall reaction is the reaction of the zinc with ammonium chloride and magnesium oxide which produces diammonium zinc diammonium dichloride then dimanganese trioxide and water. Okay, so እነዚህ ፕሮዲዩስ ይደረጋሉ ማለት ነው። ቮልቴጁን ስንመለከት the initial voltage is 1.5 voltage ይሄን ያህል ነው ኢኒሻሊ ፕሮዲዩስ የሚያደርገው but through time and through atmospheric condition ይሄ ነገር ምን እያደረገ ይመጣል እየቀነሰ ይመጣል ማለት ነው። so over time and use ይሄ decrease ያደርጋል environmental conditions like temperature okay እነዚህ ቴምፕሬቸሮች እዚህ ቮልቴጁ ላይ ከፍተኛ የሆነ ኢፌክት አላቸው። ሌሎች ድራይ ሴሎች ምንላቸው ለምሳሌ አልካላይን ድራይ ሴል አለን፣ የሲልቨር ኦክሳይድ ድራይ ሴል አለን፣ የኮፐር ኦክሳይድ ሴል አለን። ይሄ ለምሳሌ ትናንሽ ባትሪ የሚመስሉ እንደዚህ አይነት ስትራክቸር ያላቸው ኮምፒውተሮች ላይ እናገኛቸዋለን። የሰዓት ባትሪዎች እነዚህ they are dry cells okay because portable ናቸው ፔስት ነው ውስጣቸው ያለው so ይሄ ለምሳሌ አሁን is a silver oxide dry cell okay this is a silver oxide dry cell. So the second type of cells is secondary cells የምንላቸው primary cell የምንላቸው ምንድናቸው rechargeable ያልሆኑ ማለት ነው okay rechargeable ያልሆኑት ናቸው primary cell የምንላቸው then secondary cell የምንላቸው ደግሞ ቻርጅ ያደረገን ይሄ ውስጡ ያለውን ሪአክታንት እንደገና ቻርጅ ያደረገን then ይሄ ሪአክሽን the oxidation reduction reaction ደጋግሞ happen ያደረገ የሚቆይበት ማለት ነው so secondary cell እንላቸዋለን. So this secondary cell they are rechargeable ናቸው. Then the electrode reaction is reversible. So charge ስናደርገው መጀመሪያ ሪአክሽኑ ይካሄድና then in the product ይደርሳል then electricity produce እናደርጋለን then የሆነ ታይም ላይ ቻርጅ ስናደርገው ተመልሶ ወደ ኤሌክትሮድ ሪአክሽን ወደ ኋላ ይመለስና እንደገና ሪአክሽኑ ይካሄዳል so subsequently ምን ያደርጋል ማለት ነው ኤሌክትሪሲቲ by this oxidation reduction reaction produce ያደርጋል ማለት ነው so the reactants are regenerated okay by passing direct current charging ማለት ነው so ለምሳሌ ቲፒካሊ ሆነው የቻርጀብል የሆነው እንትን lead storage battery so this lead storage battery for automobiles ለምሳሌ መኪኖች
የሚጠቀሙበት ባትሪ የሊድ ስቶሬጅ ባትሪ ነው። ሶ ቶታሊ ወደ 12 ቮልት ፕሮዲዩስ ያደርጋል ቢኮዝ 6 ፓራሊ የተያዙ ሴሎች ስላሉት እነዚህ 6 ሴሎች እያንዳንዳቸው 2 ቮልት ፕሮዲዩስ ያደርጋሉ። ኢን ቶታል 12 ቮልት ፕሮዲዩስ ማድረግ ይችላል ማለት ነው። ሶ this is the እንዴት ነው ኮንስትራክት የሚደረገው? we have a lead alloy electrodes. the anode is spongy lead ነው። okay lead metal ነው። the cathode ደግሞ lead oxide ነው። the electrolyte there is a sulfuric acid. so እነዚህ ናቸው ማለት ነው ቤዚካሊ ያሉት እነዚህ ናቸው። so ቅድም እንዳልነው 6 ሴሎች አሉት። እያንዳንዳቸው 6 ሴሎች 2 ቮልት ፕሮዲዩስ ማድረግ ይችላሉ። ስለዚህ 2 ቮልት ፕሮዲዩስ ያደርጉ 6ቱ ሴሎች ኢን ቶታል 12 ቮልት ፕሮዲዩስ ያደርጋሉ ማለት ነው። ሶ ሪቻርጅ ስናደርገው ኦኬ ቻርጅ በምናደርግበት ጊዜ the chemical reaction ወደ ኋላ ሪቨርስ ያደርጋል። it restores the original reactants። ስለዚህ ኦሪጂናል ሪአክታንቶቹ ፕሮዲዩስ ይደረጋሉ። ስለዚህ እንደገና ሌላ ኦክሲዴሽን ሪአክሽን ያካሂዳሉ ማለት ነው። and it extends the useful life of battery. so ባትሪውን ደጋግመን መጠቀም ስለምንችል ለረጅም ጊዜ ልንጠቀምበት እንችላለን ማለት ነው። so obviously we have anode and cathode reaction and sulfuric acid common in vehicles due to reliable voltage source. so seriously connect ያደረጉ 6 ባትሪዎች አሉት። this is robust construction. It's a robust construction suitable for automotive and industrial application. so arrangementu constructionu ለአውቶሞቢል እና ለኢንዱስትሪ በጣም ጠቃሚ ነው ማለት ነው። so ይሄ እንግዲህ happen የሚያደርገው we have the anode reaction, the cathode reaction. so አኖዱ ሊድ ሜታል ነው። so ይሄ ሊድ ሜታል ከውስጥ ኤሌክትሮላይቱ ሰልፈሪክ አሲድ አለን then ሊድ ሰልፌት ፕሮዲዩስ ያደርጋል። in fact in the cathode ሊድ ሰልፌት ነው ፕሮዲዩስ የሚያደርገው but ኦክሲዴሽን አንደኛው በኦክሲዴሽን ነው አንደኛው በሪዳክሽን ነው የሚካሄደው ማለት ነው። ይሄ ደግሞ we have the lead sulfate then the sulfate ion of the sulfuric acid in the anode ነው involve የሚያደርገው then we have hydrogen from the sulfuric acid it reacts then it produces the lead sulfate. so አሁን ይሄ እንግዲህ the forward reaction ነው ኦኬ ደግሞ ዲስቻርጅ እናደርገው ማለት ነው ኤሌክትሪሲቲ ፕሮዲዩስ ያደርግ then ቻርጅ በምናደርግበት ጊዜ ሪአክሽኑ ወደ ኋላ ይመለሳል ማለት ነው። ወደ ኋላ ሲመለስ እነዚህን ሪአክታንቶች ፕሮዲዩስ ያደርጋል then once ቻርጅ የምናደርገው ነገር ሲቆም ከዛ ምን ያደርጋል ማለት ነው ይሄ እንደገና ወደ ኋላ ወደዚህ ወደ ፎርዋርድ ሪአክሽን እንትን ያደርግና ይሄድና then ኤሌክትሪሲቲ ደግሞ እንደገና ፕሮዲዩስ ያደርጋል ማለት ነው። so this is basically how the lead storage battery is produced. so 6 ሴሎች አሉት 1 2 3 4 5 6 እነዚህ 6ቱም ሴሎች 2 ቮልት ፕሮዲዩስ ያደርጋሉ። we have sulfuric acid then lead oxide pellets አለን then lead pellets አለን። እነዚህ these are the cathodes and the anodes. so ኢነርጂን ፕሮዲዩስ ያደርጋሉ ማለት ነው። so ቅድም እንዳልነው ቻርጅ በሚደረግበት ጊዜ applying potential then this potential should be larger than the battery's output. so output ባትሪው ለምሳሌ 12 ቮልት ከሆነ ፕሮዲዩስ የሚያደርገው then ቻርጅ የምናደርግበት ኢነርጂ ከዚህ የበለጠ መሆን አለበት so ሪአክሽኑን ሪቨርስ እንዲያደርገው ማለት ነው። then ሪአክሽኑ ሪቨርስ በሚደረግበት ጊዜ we can produce the lead sulfate. it reacts with water and produces the anode and the cathode. ካቶዱንና አኖዱን ፕሮዲዩስ ያደርግልናል። እንደገና ዋንስ ሪቻርጅ ይሄ ቻርጅ የሚያደርገው ነገር ሲቆም ይሄ ደግሞ ኦክሲዴሽን ሪዳክሽን ያካሄድና ምን ፕሮዲዩስ ያደርግልናል ይሄንን ፕሮዳክት ሊድ ሰልፌትን ፕሮዲዩስ ያደርጋል and ኤሌክትሪሲቲውን ፕሮዲዩስ ያደርግልናል ማለት ነው። so the discharge anode becomes the recharge cathode. አሁን ቻርጅ በምናደርግበት ጊዜ አኖድ የነበረው ወደ ካቶድ ይቀየራል ካቶድ የነበረው ደግሞ ወደ አኖድ ይቀየራል ማለት ነው። so electron flow direction the oxidation occurs at the anode reduction at the cathode obviously then electron flow is from the anode to the cathode from the electron source to the electron deficient ወደ ሆነው ማለት ነው ሙቭ የሚያደርገው በዚህ አይነት መንገድ ሙቭ ያደርጋል ማለት ነው። recharging restores the original chemical composition. the reversibility of the electrode reaction is key to the battery's rechargeability. so reactionu reversible ስለሆነ
ይሄ ነገር እንግዲህ የባትሪውን ሪቻርጀቢሊቲ ዲተርማይን የሚያደርገው ይሄ ነው ማለት ነው። So again the direction flow is from the oxidation to reduction from the electron source to the electron deficient ወደ ሆነው ማለት ነው። ፕራክቲካል ኢምፕሊኬሽኑ ይሄን አንደርስታንድ ስናደርግ then this is essential for battery maintenance and longevity. so ባትሪውን ሜንቴን ለማድረግ ለምሳሌ የካር ባትሪን ሜንቴን ለማድረግ እነዚህን ነገሮች አንደርስታንድ ማድረግ ይኖርብናል ማለት ነው። እንግዲህ ተማሪዎች በዚህ ቪዲዮ ስለ ሌክ ላንቼ ሴል እና ስለ ሰከንደሪ ባትሪ ወይም ደግሞ ስለ ሰከንደሪ ሴል ዲስከስ አድርገናል። አይ ሆፕ ጥሩ ነገር እንዳገኛችሁ እገምታለሁ። ጥያቄ፣ ኮሜንት፣ አስተያየት ካላችሁ ቅድም በነገርኳችሁ የቴሌግራም ቻናል ወይንም ደግሞ በዩቲዩብ ቻናል የኮሜንት ሴክሽን ልታቀርቡልኝ ትችላላችሁ። በሚቀጥለው በሌላ ቪዲዮ እስክንገናኝ